ክብርት የተከበረች አዳነች አቤቤን በጣም ነው ማመሰግነው። መንግስትንም በጣም ነው ማመሰግነው። እድሜና ጤና ይስጥልኝ። ሁላችሁ ግቡ፣ ክፉ አይንካብኝ። የክፍለ ከተማችን ስራ አስፈጻሚ እኔን አይተው አዝነው ለዚህ ስላበቁኝ በጣም ደስ ብሎኛል። ሁሉም በጉዳዩ እጃቸው ያለበት ሁሉም የተሳተፉትን እንኳን አደረሳችሁ እላለሁ። አመሰግናለሁ። ምስጋናዬ ነው በዚሁ አጋጣሚ ይገልጻል። እግዚአብሔር እድሜ ጤና ይስጣቸው። በፊት የምኖርበት በጣም የሚገርም ነው። የቆርቆሮ የተቀዳደደ ቆርቆሮ የኪራይ ቤት ነው። በኪራይ ቤት ነበር የምኖረው። ቆርቆሮ ውስጥ እንደ ስቶር ይቆጠራል። በጣም ተሰቃይተን ጎረቤት ሁሉን ገብቶ ውሃ እንደሚጠርግልን በእንደዚህ ቀዳዳ ሰተን ውጪ መውጫ ማለት ነው። መኝታ በተሳሎን አርፎ ተርፎ መኝታ ቤት ገብቶ ያጥለቀለቀን ጊዜ አለ። ቦይ ሰተን ቀዳዳ ከፍተን በቀዳዳ ምንልከው ጊዜ አለ። ወልዳ አራስ ቤት ሆና አልተቀመጠች። ያንን ውሃ ስትጠርግ ማለት ነው። የበፊት ህይወታችን ይታወቃል ምን አይነት እንደሆነ። የጭቃ ቤት ነው፣ ብዙ ውጣ ውረድ ያለበት፣ ጎርፍ የሚገባበት፣ ብዙ ነገሮች የሚወጡበት የምንወርድበት ነበርና የእንጨት አጥር ነው። አጥሩ ራሱ ጎርፍ በመጣ ቁጥር ስቃይ ነው። ክረምት በመጣ ቁጥር የተለያየ ችግሮች ነበሩ። አሁን ዛሬ በጣም በቃ እንዴት እንደምናገረው እኔም ግራ ገባኝ። በቃ ለምን ውስጤ በጣም ያልጠበቅኩት ነገር በቃ ያላሰብኩትን ነገር ነው። በቃ እዚህ መጥቼ ቁልፉን ሰጥተው ይሄ ነው ያንተ ቤት ሲሉ ነው በቃ ትንሽ የተረጋጋሁትና በጣም ደስ ብሎኛል። እኔ አሁን ማመሰግነው ክብርት የተከበረች አዳነች አቤቤን በጣም ነው ማመሰግነው። መንግስትንም በጣም ነው ማመሰግነው። ይሄንን አስበው ለኛ ባለውለታ ነው፣ ለኢትዮጵያ ብዙ ነገር ሰርቷል ብለው አስበው ይሄንን ነገር ስላደረጉልኝ በጣም ከፍ ያለ ምስጋናን አቀርባለሁ። እነሱ ጥሩ ስሜት የተሰማኝ ያው ሳይታሰብ ወደዚህ መጥቼ ቤት ተረካቢ ሆኛለሁ። ቤት ተሰጥቶኛል። የከተማ አስተዳደሩ ከክፍለ ከተማ ከላፍቶ ክፍለ ከተማ ጋር በመተባበር የገነቡትን ቤት ነው በስጦታ ወደ እኔ ያስተላለፈልኝ። በጣም ጥሩ ስሜት ፈጥሮብኛል። ለስራዬ በጣም አመች እንዲሆን ሆኖ የስራዬ አመች ሆኖልኛል እና በዚህ አጋጣሚ ሁሉም በጉዳዩ እጃቸው ያለበት ሁሉም የተሳተፉትን እንኳን አደረሳችሁ እላለሁ። አመሰግናለሁ። ምስጋናዬ ነው በዚሁ አጋጣሚ ይገልጻል። አሁን እግዚአብሔር ይመስገን መንግስት አይቶ ጉዳቴንም አመዛዝኖ ይህንን የመሰለ ቤት ይህንን የመሰለ ቆንጆ ቤተ መንግስት ነው። ለእኔ ቤተ መንግስት ነው። እንደ ቤተ መንግስት ነው ቆጥረው። እግዚአብሔር የተመሰገነ ይሁን። ጤናና ዕድሜ ይስጣችሁ። ለዚህ አብቅታችሁ በጭቃ ቤት አውጥታችሁ በፈሳሽ አውጥታችሁ እኔ በጣም ምን ብዬ መርቃችሁ ምን ብዬ መናገርም ተትላንትና የዛሬው ይበልጣል። በጣም ልቤን በጣም ሰፋ ያለ ነው። የሄዳችሁበትም የቆመባችሁበትም ይስፋ። እድሜና ጤና ይስጥልኝ። እኔ ያሳያችሁ ማድረግ እዩ። እድሜና ጤና ይስጥልኝ። ሁላችሁ ግቡ፣ ክፉ አይንካብኝ። ዛሬ አዲስ እንደተፈጠርኩ ንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ እግዚአብሔር እድሜ ጤና ይስጣቸው። እኔ በጣም ደስ ነው አይቼ ማላውቀው ነገር ነው ያየሁት። እኔ ምን ቃላት ያንሳል። ተደርጎ የማይታወቅ ነው ተደረገልኝ። በእውነት በጣም አመሰግናቸዋለሁ። እንደምታዩት የተሻለ ቤት ተሰርቶ የተሻለ ነገር ውስጥ እየኖርን እንገኛለን። ያው በዚህ ድል ደግሞ ተጠቃሚ በመሆናችን በጣም ደስ ብሎናል። መንግስት ይህንን አይቶ ለእኛም ለልጆቻችንም የተሻለ ነገር
ጥሩ ኢንቫይሮንመንት ባለበት፣ ጥሩ መኝታ ባለበት፣ ጥሩ ነገር ባለበት ደረጃ ላይ በትምህርታቸው በተለያዩ ነገሮችም ጥሩ የተሻለ ነገር እንዲያደርጉ መንግስት አይቶ እታች ድረስ ወርዶ ያለው ነገር እንደዚህ አድርጎ ይህን የመሰለ ቤት ስለተሰጠን በጣም እናመሰግናለን። ለልጆቻችን ያው ሜዳ ተሰርቶ እንደምታዩት እዚህ ጋር ያለው ሜዳው የህፃናት መጫወቻ፣ ትላልቆች እንትን ማድረጊያ ኮሚናል አለው። ሁሉ ነገር የጋራ መጠቀሚያ ነገር አለው። ብዙ ነገሮች ቤት ውስጥ የጋራ ሽንት ቤት አይደለም፣ የግል ሽንት ቤት ነው። ሻወር ሽንት ቤት አለው። ባለሁለት መኝታ ነው ቤቱ ራሱ ባለሁለት መኝታ ቤት ነው። በጣም የሚያምር እንደዚህ እንደምታዩት ዛሬ በጣም ትልቅ ደስታ ነው የተሰማኝ። ያው መንግስት ደግሞ ይህንን እንደዚህ የእኛን ድካም የእኛን ልፋት አይቶ ደግሞ ከዛ ፊት ከነበረው ነባራዊ ህይወት ተቀይሮ እንደዚህ የተሻለ ነገር ሲያደርግልን ዛሬ በቃ ዳግም ውልደት ብዬ ነው ለመናገር የምፈልገው። በጣም ደስተኛ ነኝ። በህይወቴ ላይ ያየሁት ለውጥ ብዬ የማስበው ዛሬን ቀን ነው እና ትልቅ ነገር ነው። እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን። ለእናንተም ረጅም ዕድሜውን ጤና ይስጣችሁ ለማለት እወዳለሁ። አመሰግናለሁ። መታጠቢያ ያልነበራቸው ለመውጣትና ለመግባት ጭምር አስቸጋሪ የሆኑ በክረምት ዝናብ በበጋ ደግሞ ፀሐይ ያስቸግር የነበሩባቸው ቦታዎች ናቸው። የተረፉት 108ቱ ቤቶች ደግሞ አገርን በታላቅ ክብር አገልግለው እነሱ ግን ተዘንግተው ለተለያየ ችግር የተጋለጡ እንዲሁም አሁን ሲያገለግሉ በስራቸው ላይ ሰላምን፣ ደህንነትን ሲያስከብሩ ለጉዳት የተዳረጉ ትልልቅ የአገር ባለውለታዎች ናቸው። ጽድት ያለ ለመኖር የሚመች አካባቢና መኖሪያ ቤት መስጠት በመቻላችን እጅግ በጣም ደስ ብሎናል። እዚህ ጋር የሚቦርቁትን ህፃናት ተመልከቷቸው። መጫወቻ መውጫ ቦታ እንኳን አልነበራቸው። እየወደቁ እየተነሱ ትምህርት ቤት ሲሄዱ የሚያሳዩ ምስሎችን እንመለከታለን። ወደ ኋላ ስናይ በተለይ በክረምት ወቅት የነበረውን ሁኔታ የአካባቢው ነዋሪዎች በሚገባ ታውቁታላችሁ። ያንን መቀየር መቻል ማለት ከዚህ በላይ ምን ቢዝነስ አለ? ከዚህ በላይ የሚያስመሰግንስ ምን አለ? ይሄ ከትርፍ ሁሉ በላይ የሚበልጥ ትርፍ ነው። ከትርፍ ሁሉ በላይ የተባበራችሁትን በራሴም በከተማ አስተዳደሩም ስም እጅግ አድርጌ አመሰግናለሁ።